ሰላም እንደናችሁ ወደ ዩኒክ ስፖርት ቤተሰቦች በአውሮፓ ታላላቅ ሊጎች በእንግሊዝ ፕሪሚየር ሊግ፣ ስፔን ላ ሊጋ፣ ጣሊያን ሴሪ ኤ እና ጀርመን ቡንደስሊጋ በክረምቱ የዝውውር መስኮት የተጠናቀቁ ዝውውሮችን ይዘን ቀርበናል። ለዩኒክ ስፖርት ዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በ2025 የክረምት የዝውውር መስኮት የተጠናቀቁ 14 ዝውውሮች አሉ። እነሱን የምንመለከት ይሆናል። የመጀመሪያ ሆኖ የምናገኘው ማርቲን ዙሜንዲ ነው። ማርቲን ዙሜንዲ ከሪያል ሶሼዳድ ወደ አርሰናል የ51 ሚሊዮን ዩሮ ዝውውር ነው ያደረገው። ከጥሩ የዝውውር መስኮት ጀምሮ ከአርሰናል ጋር ስሙ ተያይዞ የነበረው ማርቲን ዙሜንዲ የአርሰናል የክረምቱ ፈራሚ መሆኑ ተረጋግጧል። ላሪያል ከተሰኘው የሪያል ሶሼዳድ እግር ኳስ አካዳሚ የተገኘው ማርቲን ዙሜንዲ ለሪያል ሶሼዳዶች ጥሩ ትርፍ እንዳስገኘላቸው ተገልጿል። በላሊጋው 11ኛ ደረጃን ይዘው ያጠናቀቁት ሪያል ሶሼዳዶች ከተጫዋቹ ሽያጭ ያገኙትን ትርፍ ሌሎች ተጫዋቾችን ለማስፈረም እንደሚጠቀሙበት ተገልጿል። በአርሰናል የቀረበለትን ውል እንዲፈርም ጥያቄ የቀረበለት ቶማስ ፓርቴ በአርሰናል የመቆየቱ ነገር ጥያቄ ውስጥ ገብቷል። ተጫዋቹ ከባርሴሎና እና ፓሪስ ሴን ጀርሜን ጋር ስሙ ተያይዟል ነው የተባለው። ምናልባትም ቶማስ ፓርቴ አርሰናልን የሚለቅ ከሆነ መድፈኞቹ የተጫዋቹ ተተኪ ጥሩ የተከላካይ አማካይ ቦታ ተጫዋች እንዳስፈረሙ ተገልጿል። 32ኛ ዓመቱ ላይ የሚገኘው ቶማስ ፓርቴ በአሰልጣኝ ሚኬል አርቴታ ወጣቶች ላይ የመስራት እቅድ አካል ላይሆን ይችላል። ወደ ባርሴሎና ወይም ፓሪስ ሴን ጀርሜን ውሉ ሲጠናቀቅ መሄዱ የማይቀር ነው የሚሉ መረጃዎችም እየወጡ ነው። ማርቲን ዙሜንዲ የመድፈኞቹን የተከላካይ አማካይ ቦታ ችግር እንደሚፈታ ተስፋ ተጥሎበታል። በበርካታ ጨዋታዎች መድፈኞቹ የተከላካይ አማካይ ቦታ ላይ ኳስ አደራጅቶ ወደ አጥቂዎች የሚያሻግር ተጫዋች ክፍተት እንዳለባቸው ይስተዋላል። ይህን ችግር ለመፍታት ማርቲን ዙሜንዲ ጥሩ ፈራሚ መሆኑ ተነግሮለታል። ማርቲን ዙሜንዲ በኤምሬትስ ስቴዲየም ከቀድሞ የሪያል ሶሼዳድ ተጫዋቾች ሚኬል አርቴታ፣ ማርቲን ኦዲጋርድ እና ሚኬል ሞሪኖ ጋር ለአዲስ ታሪክ ሰሜን ለንደን አርሰናል መድረሱ ተረጋግጧል። ሁለተኛ የምናገኘው ተጫዋች ፍሎሪያን ዊርትዝ ነው። ፍሎሪያን ዊርትዝ ከባየር ሊቨርኩሰን ወደ ሊቨርፑል በክረምቱ የዝውውር መስኮት ያደረገው ዝውውር መጠናቀቁ ተገልጿል። በአሰልጣኝ ጃቪ አሎንሶ ስር በባየር ሊቨርኩሰን ድንቅ ጊዜ ያሳለፈው ፍሎሪያን ዊርትዝ በክረምቱ የዝውውር መስኮት ወደ ሊቨርፑል መዘዋወሩ ተረጋግጧል። የሊቨርፑል አሰልጣኝ አርነ ስሎት ትኩረት ሰጥተው ተጫዋቹን ወደ ሊቨርፑል ለማምጣት የሰሩ ሲሆን በመጨረሻም ተሳክቶላቸዋል። የቡድን ስብስባቸው ውስጥ ማካተት ችለዋል። ፍሎሪያን ዊርትዝ በቡንደስሊጋ ውድድር ከክለቡ ባየር ሊቨርኩሰን ጋር የነበረው ጥሩ ጊዜ በተለይም ከቡድን አጋሮች ጋር የነበረው ጥምረትና በጨዋታዎች በሚያሳየው የፈጠራ ክህሎት እንዲሁም ጨዋታዎችን የመቆጣጠር አቅም የቡንደስሊጋውን ሪካርድ በሰበረ ዋጋ አንፊልድ እንዲደርስ አስችሎታል። 116 ሚሊዮን ዩሮ የተከፈለበት ፍሎሪያን ዊርትዝ የተከፈለበት እጅግ ውድ የተባለ ዋጋ ሊቨርፑል በሚያደርገው የፕሪሚየር ሊግ እና ሻምፒዮንስ ሊግ ጨዋታዎች አቅሙን ያሳያል ተብሎ ይጠበቃል። ፍሎሪያን ዊርትዝ ከግብፃዊ ኢንተርናሽናል መሐመድ ሳላ ጋር የሚኖረው ጥምረት ከወዲሁ በበርካታ የሊቨርፑል ደጋፊዎች ዘንድ ተጠባቂ እንዲሆን አስችሎታል። ሶስተኛ ራያን ቸርኪ ከሊዮን ወደ ማንቸስተር ሲቲ ያደረገው የ34 ሚሊዮን ዩሮ ዝውውር ነው። ራያን ቸርኪ 21ኛ ዓመቱ ላይ የሚገኘው ራያን ቸርኪ የተከላካይ አማካይ ቦታ ተጫዋች ሲሆን በፈጠራ አቅሙና ለጎል የሚሆኑ ኳሶችን በማቀበል ይታወቃል። በ2024-25 የውድድር ዓመት በሊዮን ለቡድን አጋሮቹ 20 ወደ ጎል የተቀየሩ ኳሶችን ማቀበል የቻለው ራያን ቸርኪ ኢቲሃድ ስቴዲየም ደርሷል። ራያን ቸርኪ በእንግሊዛዊው ፊል ፎደን ቦታ የሚሰለፍ ሲሆን በማንቸስተር ሲቲ ቋሚ 11 ውስጥ ለመግባት ከቡድን አጋሮቹ ቀላል የማይባል ፍክክር እንደሚገጥመው ተነግሮለታል። አራተኛ ኬቨን ዲብሮይን የማንቸስተር ሲቲው የምንጊዜ ምርጡ ተጫዋች ኬቨን ዲብሮይን ወደ ናፖሊ ያደረገው ነፃ ዝውውር በክረምቱ የዝውውር መስኮት የተደረገ ሌላኛው ዝውውር ነው። 34ኛ ዓመቱን ሊይዝ የወራት ዕድሜ የቀረው ኬቨን ዲብሮይን ወደ ናፖሊ መዘዋወሩ ተረጋግጧል። ከጉዳት ጋር እየታገለም ቢሆን ባሳለፍነው የ2024-25 የውድድር ዓመት 14 ጎሎች ላይ ተሳትፎ ያደረገው ዲብሮይን በርካታ ዓመታት ያሳለፈበትን ኢቲሃድ ስቴዲየም ለቆ ወጥቷል። ወደ ናፖሊ መዘዋወሩም እርግጥ ሆኗል። የናፖሊ አሰልጣኝ አንቶኒዮ ኮንቴ ኬቨን ዲብሮይን በነፃ ዝውውር ክለባቸውን መቀላቀሉ ለክለባቸው ተጨማሪ አቅም እንደሚፈጥርና የፕሪሚየር ሊጉን ድንቅ የመሃል ተጫዋች የግላቸው በማድረጋቸው ደስተኛ መሆናቸውን ገልጸዋል።
ጉልበት የበዛበት አጫወት የሚያስመለክተን የእንግሊዝ ፕሪሚየር ሊግ 34ኛ ዓመቱ ላይ ለሚገኘው ኬቨን ዲ ብሩይን የሚመከር እንዳልሆነ ያስገነዘቡት የስፖርት ጋዜጠኞች በአንጻሩ በጣሊያን ሴሪኤ የአጫወት ዘዴው ከጉልበት ይልቅ ክህሎት ላይ ትኩረት ያደረገ በመሆኑ ለቤልጂየማዊ ኢንተርናሽናል ጥሩ ሊግ ሊሆን እንደሚችል አስገንዝበዋል። አምስተኛ ትሬንት አሌክሳንደር አርኖልድ ከሊቨርፑል ወደ ሪያል ማድሪድ በ10 ሚሊዮን ዩሮ ዝውውር ማድረጉን አረጋግጧል። ትሬንት አሌክሳንደር አርኖልድ ከሊቨርፑል ጋር የነበረውን ውል በመጨረሱ ምክንያት ነፃ በሚባል ደረጃ በ10 ሚሊዮን ዩሮ ክፍያ ሪያል ማድሪድ ሳንቲያጎ ቤርናቦ ደርሷል። ሊቨርፑሎች የቀይ መስመር ተመላላሽ ኮከባቸውን ለምንጊዜም የሻምፒዮንስ ሊግ ባላንጣቸው ሪያል ማድሪድ አሳልፈው ሰጥተዋል። ዝውውሩ በዝቅተኛ ዋጋ ነፃ በሚባል ደረጃ መደረጉ ደግሞ ሊቨርፑሎችን ከምንም በላይ የጎዳ እንደሆነ ተገልጿል። የኮከብ ተጫዋቾችን ልብ የሚያሸፍተው ሪያል ማድሪድ የትሬንት አሌክሳንደር አርኖልድ ባለቤት መሆኑን አረጋግጧል። ከአርኖልድ በተጨማሪ ዴቪድ አላባ፣ አንቶኒዮ ሮጀር እና ኬሊያን ምባፔ ሎስ ብላንኮሶችን የተቀላቀሉት በነፃ ዝውውር መሆኑ ይታወሳል። ከብሔራዊ ቡድን አጋሩ እና ጓደኛው ጁዲ ቤሊንግሃም ጋር ለመጫወት ፍላጎት የነበረው አርኖልድ የስፔን ላሊጋውን የ15 ጊዜ ሻምፒዮንስ ሊግ ዋንጫ ባለቤቱን ክለብ ሪያል ማድሪድን መቀላቀሉ ተረጋግጧል። የሊቨርፑል ቀጣዩ አምበል ይሆናል ተብሎ ሲጠበቅ የነበረው አርኖልድ በነፃ ዝውውር ሪያል ማድሪድ መሄዱን ምርጫው አድርጓል። በሪያል ማድሪድ ቤት የበርካታ ዋንጫ ባለቤትና ጠንክሮ ከሰራ ምናልባትም የባላንዶር ሽልማት ባለቤት ሊሆን የሚችልበት ትልቅ ተስፋ እንዳለው ታውቋል። አርኖልድ ራሱን በተሻለ ከፍታና በከፍተኛ ችግሮች ለመፈተን ሳንቲያጎ ቤርናቦ ሎስ ብላንኮሶችን ተቀላቅሏል። ስድስተኛ ቲጃኒ ሬንደርስ ከኤሲ ሚላን ወደ ማንቸስተር ሲቲ በ46 ሚሊዮን ዩሮ ተዘዋውሯል። በጣሊያን ሴሪኤ በ2024-25 የውድድር ዓመት ጥሩ የማይባል ጊዜ ያሳለፈው ኤሲ ሚላን ድንቅ ብቃት የሚያሳዩ ተጫዋቾቹ ክለቡን ለቀው የሚሸፍቱበትን ከባድ ጊዜ እያሳለፈ ነው። የ7 ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሳው ኤሲ ሚላን ያሁሉ ዝናና ዋንጫ ዛሬ ላይ ምንም ሆኗል። በ2024-25 የውድድር ዓመት ድንቅ ጊዜ ያሳለፈውን ቲጃኒ ሬንደርስ ለማንቸስተር ሲቲ በ46 ሚሊዮን ዩሮ አሳልፎ መስጠቱ ተረጋግጧል። ኔዘርላንዳዊ ቲጃኒ ሬንደርስ ክለቡ ኤሲ ሚላን 8ኛ ደረጃ ይዞ ባጠናቀቀበት የ2024-25 የውድድር ዓመት የጣሊያን ሴሪኤን ምርጥ የአማካይ ስፍራ ተጫዋች ሽልማትን ማሸነፉ ይታወሳል። በጨዋታዎች የጎል ዕድሎችን መፍጠርና ጎል ማስቆጠር የሚያውቅበት ቲጃኒ ሬንደርስ የፔፕ ጋርዲዮላውን ክለብ ማንቸስተር ሲቲን ተቀላቅሏል። በርካታ ተጫዋቾች በአሰልጣኝ ፔፕ ጋርዲዮላ ስር ድንቅ ክህሎታቸውን በማውጣት ስማቸውን መገንባት ችለዋል። የ26 ዓመቱ ቲጃኒ ሬንደርስም በአሰልጣኝ ፔፕ ጋርዲዮላ መሰልጠኑ እድለኛ ያደርገዋል የተባለ ሲሆን፣ በሌላ በኩል ማንቸስተር ሲቲም ተጫዋቹን ከኤሲ ሚላን ነጥቆ ማስፈረሙ ተጫዋቹ ያለውን ክህሎት በሚገባ እንዲጠቀምበት ያስችለዋል ተብሏል። የሬንደርስ ዝውውር ማንቸስተር ሲቲ በመሃል ክፍሉ ላይ በርካታ አማራጮች እንዲኖሩት የሚያስችል ሲሆን የ2023-24 የውድድር ዓመት የባላንዶር ሽልማት አሸናፊው ሮድሪን በጉዳት ላጣው ማንቸስተር ሲቲ ትልቅ አማራጭ እንደሚሆን ይጠበቃል። ሰባተኛ ጆቢ ቤሊንግሃም ከሰንደርላንድ ወደ ቦሩሲያ ዶርትሙንድ የ32 ሚሊዮን ዝውውር ያደረገው ጆቢ ቤሊንግሃም በሻምፒዮንሺፕ ውድድር ከሰንደርላንድ ጋር ምርጥ ወጣት ተጫዋች ሽልማት ያገኘው የሎስ ብላንኮሶቹ ኮከብ ጁዲ ቤሊንግሃም ታናሽ ወንድም ነው። በ32 ሚሊዮን ዩሮ ክፍያ የጀርመን ቡንደስሊጋውን ክለብ ቦሩሲያ ዶርትሙንድ መቀላቀሉ ተረጋግጧል። የታላቅ ወንድሙን ጁዲ ቤሊንግሃም የስኬት መስመር ተከትሎ ውጤታማ ለመሆን እየሰራ መሆኑ የተነገረለት ጆቢ ቤሊንግሃም ወደ ታላቅ ወንድሙ የቀድሞ ክለብ ዶርትሙንድ በ19 ዓመቱ ተቀላቅሏል። ስምንተኛ ራያን ኤት ኑሪ ከወልቭስ ወደ ማንቸስተር ሲቲ የ31 ሚሊዮን ዩሮ ዝውውር አድርጓል። ራያን ኤት ኑሪ የ4 ዓመቱ አልጄሪያዊ የግራ ተመላላሽ ራያን ኤት ኑሪ ከወልቭስ ማንቸስተር ሲቲን በመቀላቀሉ ተረጋግጧል። ከተከላካዮች የተሻለ የጎል ተሳትፎ በ2024-25 የውድድር ዓመት ማስመዝገብ የቻለው ራያን ኤት ኑሪ በፔፕ ጋርዲዮላ ቡድን ምርጥ 11 ስብስብ ውስጥ እንደሚካተት ይጠበቃል። ራያን ኤት ኑሪ በአሰልጣኝ ፔፕ ጋርዲዮላ ስር መሰልጠኑ አቅሙን በተሻለ መንገድ ለማውጣትና ስኬታማ ሊያደርገው እንደሚችል ተገልጿል። አፍሪካዊ የዘር ሐረግ ያለው ራያን ኤት ኑሪ በ2025-26 የውድድር ዓመት ከማንቸስተር ሲቲ ጋር
የምናየው ተጫዋች ይሆናል። 9ኛ ማቲያስ ኩንሃ ከወልቭስ ወደ ማንቸስተር ዩናይትድ የ62.5 ሚሊዮን ዝውውር አድርጓል። ማቲያስ ኩንሃ የወልቭሱ የፊት መስመር ተጫዋች በክረምቱ የዝውውር መስኮት ኦልድ ትራፎርድ መድረሱ ተረጋግጧል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ለሚጠቀሙት የ3-4-2-1 አሰላለፍ ጥሩ ጨራሽ አጥቂ ሊሆን እንደሚችል የተነገረለት ማቲያስ ኩንሃ በወልቭስ በ2024-25 የውድድር ዓመት ድንቅ ጊዜ ማሳለፉ አይዘነጋም። ብራዚላዊ ኢንተርናሽናል ማቲያስ ኩንሃ ለማንቸስተር ዩናይትድ ፊርማውን ማስቀመጡ ተረጋግጧል። 10ኛ ጀርሚ ፍሪምፖንግ ከባየር ሊቨርኩሰን ወደ ሊቨርፑል በ30 ሚሊዮን ዩሮ ዝውውር ማድረጉን አረጋግጧል። ትሬንት አሌክሳንደር አርኖልድ ላጣው ሊቨርፑል ጥሩ ተተኪ ሊሆን እንደሚችል ተስፋ የተጣለበት ጀርሚ ፍሪምፖንግ ወደ ሊቨርፑል መዘዋወሩ ተረጋግጧል። 24ኛ ዓመቱ ላይ የሚገኘው ጀርሚ ፍሪምፖንግ ዣቪ አሎንሶ በባየር ሊቨርኩሰን ቤት እያለ ካፈራቸው ምርጥ ተጫዋቾች መካከል አንዱ ነው። የቀይ መስመር ተመላላሹ ፍሪምፖንግ በሊቨርፑል ቤት መሐመድ ሳላህን ሊተካ እንደሚችልም ተገልጿል። ይሁን እንጂ ተጫዋቹ የአሰልጣኝ አርነ ስሎት ተመራጭ ምርጥ 11 ስብስብ ውስጥ ለመካተት በተለይም በቀይ መስመር ተመላላሽ ተከላካይ ቦታ ከኮነር ብራድሊ ብርቱ ፍክክር እንደሚጠብቀው ተነግሯል። 11ኛ ሊያም ዴላፕ ከኢፕስዊች ታውን ወደ ቼልሲ የ30 ሚሊዮን ዩሮ ዝውውር ማድረጉ ተረጋግጧል። ሊያም ዴላፕ 22ኛ ዓመቱ ላይ የሚገኝ የፊት መስመር ተጫዋች ሲሆን ኢፕስዊች ታውኖች ጥሩ ባልነበሩበትና ወደ ሻምፒዮንሺፕ በወረዱበት የ2024-25 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ድንቅ የግል ብቃቱን ለእግር ኳስ አፍቃሪያን ሲያሳይ የነበረ ተጫዋች ሲሆን በክረምቱ የዝውውር መስኮት በማንቸስተር ዩናይትድ እና ቼልሲ በጥብቅ ሲፈለግ እንደነበርም አይዘነጋም። ተጫዋቹ የኤንዞ ማሬስካውን ቼልሲ በመምረጥ ስታንፎርድ ብሪጅ መድረሱ ተረጋግጧል። ሊያም ዴላፕ ከኮል ፓልመር ጋር የሚኖራቸው ጥምረት ከወዲሁ የበርካታ ስፖርት አፍቃሪያንን ጉጉት የጨመረ ሆኗል። በ2024-25 የውድድር ዓመት ሊያም ዴላፕ 12 ጎሎችን ማስቆጠር ችሏል። 12ኛ ጆናታን ከባየር ሊቨርኩሰን ወደ ባየር ሙኒክ በነፃ ዝውውር ማድረጉ ተረጋግጧል። አሰልጣኙን ጨምሮ በርካታ ተጫዋቾችን ያጣው ባየር ሊቨርኩሰን ለ2025-26 የውድድር ዓመት ቡድኑን እንደ አዲስ ማዋቀር ይኖርበታል። የአሰልጣኝ ዣቪ አሎንሶን ወደ ሪያል ማድሪድ መሄድ ተከትሎ ክለቡን ከለቀቁ ተጫዋቾች መካከል አንዱ የሆነው ጆናታን ከባየር ሊቨርኩሰን ወደ ባየር ሙኒክ በነፃ መዘዋወሩ ተረጋግጧል። ባየር ሊቨርኩሰኖች ኮከባቸውን ጆናታንን ለምን ጊዜም የቡንደስሊጋው ባላንጣቸው ባየር ሙኒክ አሳልፈው መስጠታቸው ተዘግቧል። ተጫዋቹን ለባየር ሙኒክ ለመሸጥ ፍላጎት የሌላቸው ባየር ሊቨርኩሰኖች ጆናታን ውሉን በመጨረሱ ከባየር ሊቨርኩሰን ፍላጎት ውጭ ወደ ባየር ሙኒክ መዘዋወር ችሏል። ባየር ሊቨርኩሰኖች ፍሎሪያን ዊርትዝን ለምንጊዜም ተቀናቃኛቸው ባየር ሙኒክ ላለመሸጥ የቀረበላቸውን ውል ማፍረሻና የዝውውር ክፍያ ውድቅ በማድረግ ለእንግሊዝ ፕሪሚየር ሊጉ ክለብ ሊቨርፑል አሳልፈው መስጠታቸው አይዘነጋም። የተከላካይ ቦታ ተጫዋቹ ጆናታን ወደ ባየር ሙኒክ ያደረገው ዝውውር የቪንሰንት ካምፓኒን የቡድን ስብስብ ጥራት ይጨምረዋል ተብሎለታል። 29ኛ ዓመቱ ላይ የሚገኘው ጆናታን በ2024-25 የውድድር ዓመት በጀርመን ቡንደስሊጋ የነበረው ወጥ አቋም በሙኒክ እንዲፈለግ ያስቻለው ሲሆን ከቀድሞ የቶትናም ተከላካይ ኤሪክ ዳየር ጋር የምርጥ 11 ቦታ ለማግኘት የሚፋለም ይሆናል። 13ኛ ዲን ሃይችሰን ከቦርንማውዝ ወደ ሪያል ማድሪድ በ59.5 ሚሊዮን ዩሮ ዝውውር ማድረጉ ተረጋግጧል። የቦርንማውዝ የምንጊዜም ወጣቱ የፕሪሚየር ሊግ ጎል አስቆጣሪ ክብር ማግኘት የቻለው ዲን ሃይችሰን ሪያል ማድሪድ መግባቱ ተረጋግጧል። ከጁቬንቱስ በ12.8 ሚሊዮን ዩሮ ተጫዋቹን ያዘዋወሩት ቦርንማውዞች በሽያጩ በርካታ ትርፍ እንዳገኙበት ተነግሯል። በዴቪድ አላባ እና ኤደር ሚሊቶ ጉዳት በእጅጉ ሲጎዳ የነበረው የካርሎ አንቸሎቲው ሪያል ማድሪድ የሃይችሰን መዘዋወር ተጨማሪ አቅም እንደሚፈጥርለት ተነግሯል። ኔዘርላንዳዊው ሃይችሰን በአጭር ጊዜ ውስጥ ቦርንማውዝ ወደ ሳንቲያጎ ቤርናቦ በውድ ዋጋ መዘዋወሩ ለበርካቶች ግርምትን ፈጥሯል። የአየር ኳሶችን በመቆጣጠር ጥሩ እንቅስቃሴ ያለው የመሃል ተከላካዩ ዲን ሃይችሰን በሎስ ብላንኮሶች ቤት የሰርጂዮ ራሞስን ድንቅ አቅም እንደሚደግም ይጠበቃል። 14ኛ ፍራንኮ ማስታንቱኖ
በክረምት የዝውውር መስኮት ከተጠናቀቁ ዝውውሮች መካከል ፍራንኮ ማስታንቱኖ ከሪቨር ፕሌት ወደ ሪያል ማድሪድ ያደረገው ዝውውር ነው። በደቡብ አሜሪካ አርጀንቲና ሊግ ውስጥ የሚወዳደረው ሪቨር ፕሌት ተጫዋቹን ለሪያል ማድሪድ አሳልፎ ሰጥቷል። በሪቨር ፕሌት በእድሜ ትንሹ ከፍተኛ ጎል አስቆጣሪ የሆነው ማስታንቱኖ ወደ ስፔን ላሊጋው ኃያሉ ክለብ ሪያል ማድሪድ መዘዋወሩ ተረጋግጧል። ሪያል ማድሪድ ለተጫዋቹ ዝውውር 40 ሚሊዮን ዩሮ ወጪ አድርጓል። ሪያል ማድሪድ ከደቡብ አሜሪካ በዝውውር ወደ ስፔን ላሊጋ የሚያመጣቸው ተጫዋቾች ክለቡን በእጅጉ እየጠቀሙት እንደሆነ ይስተዋላል። ቪኒሲየስ ጁኒየር እና ሮድሪጎ ደግሞ ወደዚህ ታላቅ ማሳያዎች ናቸው። የ17 ዓመቱ ማስታንቱኖ የሪያል ማድሪድ ንብረት መሆኑ ተረጋግጧል። ማስታንቱኖ በሎስ ብላንኮሶቹ አሰልጣኝ ዣቪ አሎንሶ የጨዋታ ጊዜ እንደሚሰጠውና የበለጠ አቅሙ እንደሚያድግ ይጠበቃል። ክቡራትና ክቡራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።